አርቲፊሻል ኢንተለጀንስ አስፈላጊነት ህዝብን የአካባቢ ጥበቃ ባለ አደራ ለማድረግ የሚያስችል አቅም እንዴት መፍጠር እንችላለን? ኤአይ ጆሮ ሊሆን ይችላል። ምን ለማድረግ? ኢንቫይሮንመንታችንን ፕሮቴክት ለማድረግ ህዝባችንን ባለ አደራ ማድረግ ስቱዋርድሺፕን ቢውልድ ለማድረግ የሚያስችል ቴክኖሎጂ መሆን ይችላል። አንደኛው ኮንቲኒየስ የሆነ ሞኒተሪንግ ማምጣት እንችላለን። እንግዲህ ዳታ በየቦታው ይሰበሰባል። እነዚህ ዳታዎችን በሙሉ በእጅ ከምንሰበስብ የተለያዩ የዳታ ማመንጫ ቴክኖሎጂዎችን ወይም ደግሞ ገጀቶችን ብንጠቀም ዳታን በቀላሉ መሰብሰብና አካባቢያችንን ንጽህና መጠበቅ ያስችላል። ሁለተኛ እነዚህ ዳታ የሚሰበሰቡት የምንጠቀም ከሆነ የኤአይ ቴክኖሎጂን እና ማሽን ለርኒንግ ቴክኖሎጂዎችን የምናመጣ ከሆነ ፓተርን ኮግኒሽን ሊሰሩልን የሚችሉ የኮምፒውተር ቪዥን ቴክኖሎጂዎችን እና ፕሮዳክቶችን የምናመጣ ከሆነ በቀላሉ የፖሊሽን ትሬንድን ሂደትን መከታተል ያስችላል። ቀደም ብለውም ደግሞ ሊያስከትሉ የሚችሉትን የአካባቢን ሪስክ ምን ማድረግ እንችላለን? መገመት ወይም ደግሞ ማወቅ እንችላለን። ሶስተኛ በጣም ኢንሳይት የሆነ ፕሪዲክሽን ሊሰጠን ይችላል። እንግዲህ የምንሰበስባቸው ዳታዎች በአብዛኛው ምን ማድረግ እንችላለን? ማኒፑሌትና አናሊሲስ መስራት ስለምንችል በቀላሉ ሊያመጡ የሚችሉትን የፕሪዲክቲቭ ኢንሳይት ሊኖረን ይችላል። ሌላኛው ዜጋን እና ፊልድ ላይ የሚሰሩትን የአካባቢ ጥበቃ የሚጠብቁ ወይም የሚከታተሉ የሚያስተባብሩ ዜጎችንና ዜጎቻችንን አንድ ላይ በማቀናጀት የኢንፎርሜሽን ኤክስቼንጅ በቀላሉ ኢዚ እንዲሆን በማድረግ ተባብረው የአካባቢን ጥበቃ ማስጠበቅና ጽዱ ኢትዮጵያን አቺቭ ማድረግ የምንችልበትን ብቃት ያመጣልናል ማለት ነው። እንዴት ነው ኤአይ ከፋክተሪ ኢሚሽን መንገድ ላይ የምናያቸው በሙሉ ፖሊሽን እንዴት አድርገን መጠበቅና ዲቴክት ማድረግና መጠበቅ የሚያስችለንን ብቃት የሚያመጣው? አንደኛው የኤር ወይም ደግሞ ኢንዱስትሪያል ኢሚሽንን በቀላሉ ማግኘት ነው። ሁለተኛ የኬሚካል ኮንታሚኔሽኖችን በቀላሉ እንግዲህ በውሃዎች አካባቢ በመሬት አካባቢ ላይ ብዙ ሴንሰሮች መጠቀም ያስችላል። ሶስተኛ ዌስትና ኢሌጋል ዳምፒንጎችን በቀላሉ እንግዲህ በተለያዩ ምክንያት የተለያዩ ጋጀቶች አንዱ ካሜራዎች በየቦታ አሉ። እነዚህ ካሜራዎች ለተለያዩ ፐርፐስ ተቀምጦ ሊሆን ይችላል። ለጽዱ ኢትዮጵያ ግብአት ግን መሆን ይችላል። ኤአይ የሚጠቅመው ዳታን በሰበሰብን ልክ ያን ዳታ ለግብአት ለኤአይ ሞዴል ቢልዲንግ ግብአት ከተጠቀምን ምን ማድረግ ይቻላል? አካባቢያችንን ንጹህ፣ አገራችንን ንጹህ የታለመውን ዓላማ ማሳካት ይቻላል። አንደኛው ዜጋ ይሄንን ሪፖርት እንዲያደርግ። ስለዚህ ዜጋ የሚያየውን ቆሻሻ የሚያየውን ኢሌጋል ዳምፒንጎች ባየ ቁጥር ባየ ሰዓት ምን በቀላሉ በፎቶ በቪዲዮ መላክ ይቻላል። በመላው አገሪቷ እኛ በሳተላይት ዳታዎችን በመሰብሰብ በቀላሉ የጽዱ ኢትዮጵያን ንቅናቄ ስኬታማ ማድረግ ይቻላል። ሶስተኛው የኤአይ አንደኛው ሌላኛው ደግሞ ጥቅም የሚመጣው የዳታ ፊውዥን። እንግዲህ ከተለያዩ ቦታ በካሜራ የምናገኘው ዳታ አለ፣ ሰው ዜጋ የሚልከው ዳታ አለ፣ ከሳተላይት የምናመጣው ዳታ አለ። እነዚህን ዳታዎች በሙሉ አንድ ላይ ፊውዝ ብናደርግ የተለያየ ፓተርኖችን የፖሊውሽን ፓተርኖችንና ሪስካቸውን በቀላሉ ፕሪዲክትና ዲቴክት ማድረግ የሚያስችል ብቃት ስላለው ይህን ቴክኖሎጂ በዚህ ሂደት ውስጥ ብንጠቀም ተጠቃሚና ስኬታማ መሆን እንችላለን ማለት ነው። ብዙ ፖሊሽኖች ዲቴክት ሊደረጉ ይችላሉ። ዲቴክት ከተደረጉት ፖሊሽኖች በላይ ምንድነው የሚያደርግልን? የትኛው ኢንቫይሮንመንታል ሪስኩ ከፍተኛ ነው የሚለውን ይለይልንና ቶሎ ቅድሚያ ለሱ እንዲሰጥ ያደርግልናል ማለት ነው። ውሳኔ ስንወስድ ለፖሊሲ ሜከሮችም ባለስልጣኑ ፊልድ ላይ ላሉ የባለስልጣን ሰራተኞችም የሚወስዱት ውሳኔ እርግጠኛና ፋክት ቤዝድ እንዲሆን ያስችለናል። ሁላችንም ባለቤትነት ተሰምቶን እንደ ግዴታ ወስደን
ይሄንን በዚህ አፕ በቀላሉ ሪፖርት ማድረግ ስለሚቻል እኛም እንደ ዜጋ ኃላፊነት ወስደን ይሄንን ሪፖርት ልናደርግ ይገባል ማለት ነው።